ገርሽ ኪያንና የምናግዛት ምን እንደሆነ ታውቂያለሽ? ነፃ ስትሆን ብቻ ነው ካለችበት ሁኔታ። ያለበለዚያ ደላሏ እንግዲህ ብር ሳትቀበል አለቃትም ለማንም ቢሆን። ግን አሁን ምን መሰለሽ ታማለች ብለን ብንል እንኳን ብር ትፈልግ ትችላለች። ስለዚህ ተወደደም ተጠላም በእሷ እጅ ናት ያለችው። አሁን ምንድነው መደራደር ነው። መደራደር ስልሽ እሷ ጋር በቃ እኔ ታመም ያለው ስራም አልሰራም አበቃለቀ። ማንኛውም ቦታ ልትወስጂኝም አትችይም ልትሸጪም አትችይም። አንድ ሁለተኛ ደግሞ እሷ የትኬት አምጪ ትላታለች። በቃ የምታደርገው ነገር ስታጣ የትኬት አምጪ ስትላት የትኬት እኛ እንተባበራታለን፣ ችግር የለም። ግን እነሱ ስልክ እኮ ነው ችግሩ። አሳርዬ ስልኩ እኮ ነው። አሁን ከዚህ ከሄድኩኝ ከዚህ ቤት ትናንት ነው የገባሁት። ወጥቼ ወደ ቢሮ እኮ ስልክ ወዲያው ነው የሚመነጥሩት። ቢሮ ስንደርስ በር ላይ ከዛ ስልክ አይኖረኝም ምንም ነገር። እሱ እኮ ነው ችግሩ። አሁን እሺ እኔ ምን አባቴ ላድርግሽ? ኪያ ያው ያለችሽን ስሚ። ያው በእውነት አሳዝነሽኛል። እንደዚህ አይነት ደረጃ በመጣት ቤቴ ድረስ መታ እዚህ አዲስ አበባ አይታኛለች። ከቤሩት መታ እሺ ትውጣ፣ ፖሊስ ጣቢያ ትውጣ ነው። እሺ ኪያ ወደ ሀገርሽ መምጣት የምትፈልጊ ከሆነ እያመመሽ ከሆነ ጨክኝ ማለት ነው። ትንጣ ፖሊስ ሂጂ ፖሊስ ጣቢያ። ኪያ መሴት አለች የምትሉ እኔ ያውቃለሁ። ታያቸው፣ እነሱ ታያቸው። እኔ አግዛታለሁ ኪያን። ኪያ ግን ከዛ ሳራ እንደው በፈጠረሽ አምላክ ችግር የለውም ማንንም ማናገር አይጠበቅብኝም። ግን መሲ የአምስት ዓመት ምናምን ጓደኛዋ ነች። ትረዳታለች። መሲ ታግዛታለች። ምንም ችግር የለም። የታለች ታዲያ? ያው እያለቀሰች ነው በሜሴጅ የምትልክላት ሳሪ እኮ መሲ ለማለት ፈልጌ አይደለም፣ ሀቂቃውን ነው። እቺ ልጅ ጓደኛዋ ነች የመሲ። ታግዛታለች መሲ ታግዛታለች፣ ችግር የለም። ግን መሲም ሆነች እኛም ሆነን አንድ አይነቶች ነን። አሁን እኔ የምፈልገው ኪያ ከዚህ ነገር የምትወጣበት ነው። ስለዚህ ዝኑ ኪያ ወደ ፖሊስ ጣቢያ ትይዝ። ምክንያቱም በአቅራቢያዋ ባለው ፖሊስ ጣቢያ ትሂድ። ሌበርም ሌበር ትደውልማ ስል ፎዝዬ ሌበር እንዳትደውልማ። እሺ እንደዚህ እናድርግ፣ ቢሮ የሚሰሩ ሰው እናምጣ። ለምሳሌ ማን ነበረ ካሌብ ወይም ደግሞ ሂዊ በህጋዊ መልክ ተድቢር ይሰራሉ አይደል? እኔ እኮ ሂዊን ሼር እያረኩላት በዋትስአፕ አትመጣም። ላይቭ ላይ ነች መሰል እንዳለ ትመጣለች። ግን ሁሉም እኮ የራሱ የሆነ ቢዚ ስለሆነ ቀኝ እጄን እስኪ ልጥራት። ቆይ ቅድምን እየጠራዋት ነበር። በርሳቸው ቢሮ የሚሰራና ቢሮ የሚሰራ ስለሚተዋወቁ ለኪያ ደላላ ሂዊ ትደውልላት። ከዛ በኋላ ይደራል። ወንገርሽ ይኸውልሽ፣ እኔ በበኩሌ ደላሎቹም ጋር ምንም ጋር መደወል አያስፈልግም። ሲም ካርድ ፈልጋ ጓደኞቿ ወይ በሆነ ሰው ሲም ካርድ ፈልጋ ሌበር ትደውል። ለምን ብለሽ ብትይኝ በመጀመሪያ ደረጃ በእምነትሽ ዱዓ አድርጊ። ምክንያቱም አሁን እሷ እያለች ያለችው አሁን የገባሁበት ቤት ሸከከኝ፣ እንደዚሁ ጨነቀኝ አለች። ስለዚህ ወደ እምነትሽ ተጠቂ፣ ወደ እምነትሽ ተጠቂ። ኦርቶዶክስ ከሆንሽ በኦርቶዶክስ እምነት ጸሎት አድርጊ። ጸበል ያላችሁ ሰዎች ምናምን ስጧት። መጀመሪያ ወደ ራስሽ ተመለሽ። ምክንያቱም አሁን አንቺ እንደምትዩ ከሆነ የሽንት ቧንቧ ኢንፌክሽን በዚህ ደረጃ እንትን ሊልሽ የሚችል አይደለም። እኔም አለብኝ። አብዛኞቻችን ሴቶች በተለይ ያገባን ሴቶች ላይ በብዛት የሚታይ ነገር ነው። ስለዚህ መጀመሪያ ራስሽ ላይ ስሪ። ይኸውልሽ ሳሪ አንደኛ ከዚች ሴትዮ ጋራ እልህ መጋባት የለባትም። ምክንያቱም ኮንትራቷን ስላልጨረሰች ብሎክ ልታረጋት ትችላለች። ነገ ደግሞ አይታወቅም። ይቺ ልጅ ነገ እድሉ አይታወቅም። በሆነ መልኩ እዚህ ሀገር መታ ኢንቨስት ልታረግ ትችላለች። ብዙ ነገሮች ይኖራሉ። ስለዚህ ብሎክ ተደርጋ መውጣት ስለሌለባት ማድረግ ያለባት አንደኛ በትዕግስት በትህትና ነው መሆን ያለበት። እንደዚህ ዝም ብለን በበለው ይሄ ውስጣችን ስሜታችን በነዳን መልኩ የምንሄድ ከሆነ ጉዳት ላይ ነው የምትወድቀው። አሁን ካለችበት የባሰ ጉዳት ውስጥ ነው የምትወድቀው። ስለዚህ ሲም ካርድ ፈልጉና በአቅራቢያዋ ያለ ሰው ሲም ካርድ ሊሰጣት የሚችል ሰው ሲም ካርድ ተፈልጎ ሌበር ትደውል። እንደዚህ አይነት ችግር አለብኝ፣ ፓስፖርት ያለው እንደዚህ ቦታ ነው ያለው። ምክንያቱም ፓስፖርት ፐርሰናል ነው፣ ስልክ ፐርሰናል ነው፣ መውሰድ አይችሉም። ስለዚህ ያለብሽን ኮምፕሌንሽን ማቅረብና ፋይል እንዲከፈትልሽ ማድረግ ነው ያለብሽ እንጂ የሆነ አሁን አንቺ ስላለቀስሽ ማለት ነው። አንቺ ስታለቅሽ የአንቺን ለቅሶ ነው ሰው የሚያየው። ገብቶሻል? ከዛ በኋላ የሚመጣብሽን ችግር አያይም። ስለዚህ ኢሞሽናል ሆነሽ የምትወስኙ ውሳኔ ነገሽ ላይ ችግር የሚፈጥር ከሆነ መጠንቀቅ ነው ያለብሽ። በመጀመሪያ ስትመጡ ህጋዊ በሆነ መንገድ ስለማትመጡ እራሳችሁን መከላከል እንዳትችሉ ትሆናላችሁ። ስለዚህ አሁንም
ያውልሽ ኪያ ተረጋጊ፣ በመጀመሪያ ተረጋጊ፣ ወደ እምነትሽ ተጠጊ። ሙስሊም ከሆንሽ ዱዓ አድርጊ፣ ክርስቲያን ከሆንሽ ጸሎት አድርጊ። መጀመሪያ ይሄ የሚጨንቅሽን ነገር ይሄ ውስጥሽ የሸከከሽን ነገር ወደ እምነትሽ ተጠጊና አጥፊው እሱን ከውስጥሽ። ከዛ በኋላ ደግሞ ለኢንፌክሽኑ ደግሞ በመጀመሪያ ውሃ ጠጪ፣ በደንብ ውሃ ጠጪ፣ በተቻለሽ መጠን ፈሳሽ በደንብ ውሰጂ። ሀብሀብ ካለ ሀብሀብ በደንብ ውሰጂ። ራስሽን ፕሮቴክት አድርጊ መጀመሪያ። ከዛ ወደ ራስሽ ተመለሽ መጀመሪያ። ምክንያቱም አሁን አንቺ ያለሽበት ወይ ልክ አይደለም። ደላሏን በተመለከተ እነዚህን ጥያቄዎች ማንሳቱ አይቀርም። የማንሳትም መብት አላት። ወጪ አውጥቼ ነው ያመጣሁት ይሄንን ወጪ ትሸፍን ማለቱ አይቀርም። ሌበርን ብትደውይ ምክንያትሽ አሳማኝ ካልሆነ ያወጣሽው ወጪ አለ፣ ገብቶሻል? ያንን ልትጠይቅሽ ትችላለች። ስለዚህ በዛም አለ በዚህ አንቺ ተጎጂ መሆን ስለሌለብሽ መጀመሪያ ተረጋጊ። ትላንትና ነው ቤቱ ላይ የገባሽበት፣ ገና አላየሽውም፣ ሰዎቹን አላየሽውም፣ ስራውን አላየሽውም። ስለዚህ ተረጋጊና ወደ እምነትሽ ተጠጊ። አንዳንድ ጊዜ ከኛ አቅም በላይ የሆነውን ነገር ፈጣሪ ነው የሚያስተካክለው። ስለዚህ ወደ ራስሽ ተመለሽ። ያሞ ልንገርሽ ፎዝዬ፣ ይቅርታ ኪያ፣ አንድ ነገር ልንገርሽ። በተአምር እጠፋለሁ ብለሽ ካሰብሽ ህይወትሽ ሁሉ ምስቅልቅል ነው የሚለው። ተመልሰሽ ያለብሽን ችግር የበለጠ ነው ጫው የምነስንሽበት። ማንም ሰው አያግዝሽም። በደንብ አዳምጪ። አንደኛ አንቺ አሁን ቢሮውን ስለጠላሹ ወይም ደግሞ ቢሮ ጋር ያለሽ አይምሮሽ ላይ የሆነ ነገር ስለተቀረጸ ከሆነ ያለሽበት ቦታ ጠንክረሽ ሰርተሽ የሆነ ነገር መፍጠር አለብሽ። ወይ ሌበር ደውለሽ ወይም ደግሞ ፖሊስ ጣቢያ ደውለሽ የሆነ ነገር መፍጠር አለብሽ። ምክንያቱም ራና ወይ እንዳትሆኝ። ከዛ ውጭ ግን አሁንም ቢሆን በዚህ ሁኔታ ላይ መጥፋት ካሰብሽ፣ በዚህ ሁኔታ ላይ መጥፋት መፍትሄ ነው ብለሽ የምትይ ከሆነ ችግር ውስጥ ነው የምትገቢው። ለህመምሽም መድኃኒት አታገኝም፣ ለምትሆኝበትም ምክንያት አታገኝም። ስለዚህ ማንም ሰው ከኢትዮጵያ ስትመጡ ተረርታችሁ ነው የምትመጡት፣ ተነግሯችሁ ነው የምትመጡት። ስለዚህ አንድ ሰው ስራ ነው ብሎ እስከያዘው ድረስ ደላላዋን ብንነግራት ኦኬ ምንም ልትል አትችልም። ግን ብሬን አምጡ ትላለች። ማንም ሰው ደግሞ ለደላላ የሚያዋጣ የለም፣ የሚከፍልም የለም። እኔ ግዴኝ አልከፍልም ለነሱ 4,000 ብር 5,000 ብር። ስለዚህ እንደዛ ከሚሆን አንቺ በመጀመሪያ ተረጋጊና እኔ መሆን ያለብኝ ምንድን ነው ብለሽ ራስሽን እንትን በይ። ከምታውቂው ሰው ካለ ደግሞ እንደተባለው እነ መሲ ብርጅስቶንም ወይም ሌላም ሰው የምታውቂው ከሆነ ሰንበዴ ሲም ካርድ ይግዛልሽ፣ ደውዪ ሌበር። መፍትሄሽ አንድና አንድ ይሄ ነው። ከዛ ውጭ እኛ እንረዳሻለን፣ እናግዝሻለን። ግን አሁንም ያለሽው በእነሱ እጅ ነው፣ ወደድሽም ጠላሽም። ስለዚህ ይሄንን ወደ መፍትሄ አድርገሽ ራስሽን እንትን በይ። በነገራችን ላይ ሳሪ ይኸውልሽ እሷ አሁን በደንብ ስትናገር ከመጀመሪያ እየሰማዋት ነበረ። ችግሩ ያለው ፓስፖርቷ ጋር አይደለም። ፓስፖርቷ እነሱ ጋር መሆኑ አለመሆኑ አይደለም። ችግሩ ያለው በእነሱ ስር መሆኗ ነው። ገብቶሻል? የሆነ ስራ እንትን ሲል ወደ እነሱ መመለሷ ነው። ሜቢ ቪዛ በተድቢር ሊሆን ይችላል፣ አይታወቅም። ቼክ እስካልተደረገ አሁን እነሱ ቆይ መታከሟን እኮ አይደለም መታከም የምትፈልግ ከሆነ ሰው ይርዳት ትታከም። እንዴት ብለሽ ነው የምረጃት? እንዴት ብለሽ ነው የምታሳክሚያት? የህክምናው ምናምን አይደለም። የህክምና ችግር እኮ አይደለም። ሳሪ ወደ ኦፊስ ስትመለስ ያመነጫጭቁኛል። እሷ የምታየው ያንን ነው። አንዳንድ ችግር ነው። ስለዚህ አንድ ነገር ሁሌ መዘንጋት የሌለብን ነገር ማለት ነው፣ ላይፍ ሁል ጊዜ አልጋ ባልጋ አትሆንም። ቻሌንጅ አላት። የሆኑ ነገሮች ሀፕን ሲያደርጉ ነገ የተሻለ ቀን አለው ብላችሁ መታገዝ መቻል አስፈላጊ ነው፣ የግዴታ ነው። ኪያ የኔ ውድ ይኸውልሽ፣ እኔ አንቺን ጀጅ ላደርግሽ ፈልጌ አይደለም፣ ግን አንቺ በጣም ጠንካራ ነሽ፣ ከዚህም በላይ ትችያለሽ። አንቺ ነገርሽን ማስተካከል ከፈለግሽ ቢስትሮንግ ብልህ ሁኚ። ገብቶሻል? ግን አሁን በአንቺ አካሄድ ግን እያየሽ ያለሽ የውጭውን እንትን ብቻ ከሆነ የኔ ውድ ትልቅ ችግር ውስጥ ነው የምትገቢው፣ ትልቅ ችግር ውስጥ። ራስሽን ፕሮቴክት አድርጊ፣ ህመምሽ ላይ ትኩረት አድርጊ፣ በደንብ የምትድኝበት። በነገራችን ላይ ለሽንት ቧንቧ ኢንፌክሽን እንትን እዚህ ሀገር ለመድኃኒት ራሱ ብዙ አይደለም የሚወጣው ወጪ፣ በጣም ትንሽ ነው የሚወጣው። ስለዚህ ይሄንን እንደ ሜን ፖይንት አድርገሽው ነገሽን አታበላሺ። ተረጋጊና ሁሉን ነገርሽን ለማስተካከል ሞክሪ። ከዚህ የባሰ ችግሮችን አልፈናል። አብዛኞቻችን አረብ ሀገር ላይ ይሄ ነው የማይባል ችግር ያስተናገድን ሰዎችንን ያለ ነው። ማናችንም ተደላድለን የምንፈልግበት ቦታ የደረስን የለንም።
ስለዚህ ውዴ ይሄ እዚህ ሀገር ስትመጪ የገጠመሽ ቻሌንጅ ነው አይደል? ምንም አይደለ፣ ትወጪዋለሽ። ነገ እንደ ታሪክ ይሄን የምታወሪበት ቀን ይመጣል። ግን ነገሽን እንዳታበላሽ እሺ? እሺ ለእኔ መጥፋት ምናምን እኮ አልመኝም። ብቻ አሁን ለደላሏ ዋናዋ ደላሏ በጣም መልካም ሴት ነች። በቃ ከኋላ ያለችው የምታደርገን ነገር ሳይ ወደዛ ልመለስም። ህመሜ ላይ ህመም ነው የምጨምረው። ጭንቀት ይዞኛል። ምናምን ለመናገር በጣም ይጨነቃለሁ። በጣም ማለት ነው የሌለኝ ማለት ነው። እኔ በትንሽ ነገር የሚከፋኝ ሰው ነኝ። ውስጤ ደማ ማለት ነው። አላውቅም። ደላሏን ባናግራት ተመለሽ ልትለኝ ትችላለች። እዛ ስንሄድ ደግሞ የምታመናጭቀናለች በጣም ማለት ነው። በጣም እንደ ውሻ ነው የምታደርገን። በቃ ትንሹንም ትልቁንም በቃ ሶፊት ታዋርድሻለኝ። የደላላ ባህሪ ነው። እንደዚህ ናቸው እነሱ። አሁን ለምሳሌ አንቺ ወጥተሽ ተናገርሽ እንጂ ያልተናገሩ በየቦታው በጣም ብዙ ህመም ያለባቸው ማመናጨቅ ታዩ። ይሄንን እናንተ ወዳችሁ ፈቅዳችሁ ነው የምታረጉት። እኛ ታዲያ ይሄንን እንዴት እንወጣ? ወዳችሁ ፈቅዳችሁ በማይረባ ደላላ በህገወጥ ደላላ ትመጣላችሁ። ከመጣችሁ በኋላ እሺ ምን እናድርግኛ? ጋይስ እናንተ ስትመጡ በመጀመሪያ ደረጃ ህጋዊ ሆናችሁ ነው። ህጋዊ የምትመጡበትን ነገር እወቁ ስንል አትመጡም። እሺ እኛ ምን እናድርግ? አሁን ለምሳሌ ደላላይቱ ታመናጭቃለች ብለን ልንጣላ አንችልም። ቢኮዝ አንቺ የመጣሽበት ዋና ሰላም ነው ችግር የለም። ስትመጪ አንቺ ስትመጪ የመጣ ግን አሁን ያንን ታዩና ማመናጨቋን ምናምን ታዩና አሁን የገባሽበት ቤት ለአንቺ ኮምፈርቴብል ካልሰጠሽ ሰላም የሚሰማሽ ካልሆነ ችግር የለም። የማመናጨቋን ኢግኖር ዘማርጊና ቤት ቀይር። ከዛ በኋላ እንደዛ ላድርግ። አዎ እንደዛ ላድርግ። ውስጥ ይሸከከኝ ማርያምን ሌሊቱ ሁሉ አላደርኩም። እሺ በቃ ደግሞ ኪያ አንድ ነገር ልንገርሽ። የዚህ ባህሪ አሁን አንቺ የምትይው ነገር ሁሉም ላይ አለ። አረጋችሁት በደላላ የመጣ ሁሉ አለ። ግን አሁን አንቺ ችግርሽ ደግሞ እዛ ከሄድን ስልክ እንቀማለን ምን እንላለን ነው። ቤቱ የማይመችሽ ከሆነ 10 ጊዜም ቀይሪ በቃ ችግር የለም። የሰው ልጅ እኮ አንድ ነገር ለማግኘት አንድ ነገር ያጣል። ስለዚህ የምታመናጭቀውን እንደ ራስሽ አርገሻዢ። አንደኛ ልጆችም አሉ አብረውሽ እዛው ሀበሾች ናቸው። ምንም አትሆኝም። ሂጂ እዛ ቤት ቀይሪ። ይሄ ቤት ካልተመቸሽ ኮምፈርቴብል ካልሰጠሽ ከአንቺ ሰላም የሚበልጥ ነገር የለም። ስለዚህ ያንን ቀይሪ። ቢኮዝ ገና እንደገባው ልሸከከኝ የሆነ ነገር ከሆንኩ ብዬ ራሱ ሰጋው ባልደሰራ ልጅብሰል በቃ ውጭሽ እንደዛ ከሆነ ያ ቤት ቀይሪ። ሂጂ ውጪ በቃ ውጪ። ያኔ ሰላም መልሽ ልበላት መልሽ ወደ ቢሮ ልበላት። አዎ በቃ ለመጣሽ ትለኛለች እኮ እዚያ ሊደላለጉት በቃ አሁን እሷ እንደምትልሽ እኮ አይምሮሽ ያውቃል። በቃ አይምሮሽ ውስጥ አድርጊው እንደምትልሽ እኮ ታውቂያለሽ። አየሽ ካላስቲያት ኢግኖር በቃ ብዙ ነገር ይላሉ። ተናዳምጡ በቃ እነሱ የሚሉትን ነገር እንደዛ ተናዳምጡ። እንዳልተፈጠረ ቁጥር እንትን አድርጊ ኤክስፔክት የሚደረግ ነገር ነው ይሄ። ስለዚህ አንቺ ይኸውልሽ ኪያ አሁን ማልቀስ ሳይሆን መፍትሄው ሁለት መፍትሄ ነው ያለሽ። አንደኛ እኔ ብሯን ከፍዬ በቃ እሄዳለሁ። ግን ህመምሽ ልንገርሽ ኪያ ህመምሽ ይሄ የውስጥሽ ህመም እንደዚህ የማህፀንሽ ችግር በጣም በብዙ ነገር እያመመሽ ከሆነ አሁን እንደዚህ ፎዚ እንዳለችው የሽንት ኢንፌክሽን ከዛ በላይ የማሳሪዬ ልንገርሽ ማሬ ይኸውልሽ መጀመሪያ የገባሁበት ቤት እንደምንም ባርጌ ልዩቷን አየዋየዋትና ዋናዋ ደላላ ሰወጡን ከስሯ ምሰረው አየዋየውና እንደሷ እንደሱ ጋር ያሉበት ከምመለስ ብዬ ችዬ ስናክስ ስሰራ 3 ወር እንደምንም ጨርሱ። በጣም በዛ በሁለት መሀል 2 ወር ከምናምን ላይ በጣም በቃ ኦቨር ደቀለና በቃ ሲያመኝ እንደ ወር አበባ በቃ ይደማል ሰውነቴ ውስጡ ብጥስጥስ ስጋዬ በቃ ብጥስጥስ አለ። ከዛ ዶክተሩ ሳይጅኝ አሞኛል አልኩ። ሰሪዋ ማለት ነው ሶስት ወስደኝ ዶክተሮች ሲጠይቁኝ እንደዚህ ነገር አለብኝ ስላቸው ይሄ ሙቀት ነው ሀራራ ሾብ አሉኝ። በሾብ የሚመጣ ነገር ነው አሉኝ። ከዛም መድኃኒት በማህፀን የሚወሰድና ክሬም ተሰጠኝ። እሱን እየተቀባው እየሰራው 3 ወር ሞላኝ ማለት 3 ወር ከ6 ቀን ሲሆነኝ አልሰራም አልኳቸው። በቃ እኔ መውጣት አለብኝ ብዬ ነገርኳቸው። ወይ ስራ ቀንሱልኝ፣ የውጩ ስራ የመጣውን ለስራ ስለሆነ የውጩ ሙቀት ስላልቻልኩኝ እሱ
እሱም ብቻ ቀንሱልኝና እሰራለሁ አልኳቸው። አይሆንም አንቀንስም አሉኝ። እንዴ በጣም ብዙ ነው ቤቱ፣ ትልቅ ቤት ነው። ከላይ 12 ክላስ ከታች እንደዛ በጣም ብዙ ነው። አልችልም ብቻዬን በቃ ብዬ መልሱኝ ብያቸው መለሱኝ። ስመለስ በቃ ወደ 12 ቀን ምናምን ሆነኝ። ትናንትና ደግሞ ስራ እንደ ድንገት ተመርጠሻል ብሎኝ ከቤት አሞኝ ደስ አላለኝም። ውስጤ ሰላም ስላልነበረው ተኛው ዝም ብዬ ማለት ነው። እዛው ቢሮ እነሱ የሚያስቀምጡበት ክላስ ውስጥ ማለት ነው። ከዛ ተደውሎ ለሌላዎች እዛ ውስጥ ላሉት ሰራተኞቹ አምጧት ተመርጣለች ስራ ተባለ። እዚህ ስመጣ ሲገባ ደግሞ ቤቱ ሸቀቀኝ። በጭራሽ እንኳን ላድርበት እንቅልፍ አጣሁ። እምቢ አለኝ፣ ደስ አላለኝም ብያቸዋለሁ። አልሄድም አሞኛል እያልኩ ነው የመጣሁት። ውስጤም ውስጥ ለነበሩ ልጆች እዛ ውስጥ በቃ መጥቼ ደስ አላለኝም። አሁን ደግሞ ያቺ ዋና ደላሏን በናገራት ጥሩ ሰው ነች። እኔ ግን የታች ያለችው እሷን ፊት በቃ የእሷን ግልምጭ ና የእሷን መምናጨቅ ህመሜ ጨማምሮ ወደ ጭንቀት ነው የለውቀየረብኝ። እሷን መስማት ነው ያሰለቸኝ ማርያምን። እኔ ሰርቼ ነገ ማገኝ ነው። ዛሬ ትናንት ስረዳኝ ነበርኩ ሰው ነኝ። ዛሬ እዚህ ወደ ታች ወድቄ ያለሁት መፍትሄ ብዬ ጠይቅሽ ሳርዬ፣ ልጅቷ ጋር ልሂድ ማለት በቃ መልሽ ትበላለች ሴትዮዋ ሳታሰራ። አሁን ማለት ነው አይምሮሽ ውስጥ ሰው እንደማይረዳሽ እንደማያግዝሽ አድርገሽ ራስሽን አትሻይ። ሰው የሚያግዝሽ ደረጃ ድረስ ያግዝሻል። ግን አሁን አንቺ እዚህ አገር አንቺ የኖርሽው እንትን ነው አይደል? ምንድነው ቤይሩት የመጀመሪያ ጊዜሽ ነው አይደል? ስለዚህ አንቺ እዚህ ሀገር እስካለሽ ድረስ እያገዝንሽ ያለው በሀገሪቷ ሕግ መሰረት እንጂ አንቺን ላለማገዝ አይደለም። ምክንያቱም አንቺ ወጣም ወረደም ምንም ሆነ ምንም በእነሱ እጅ ነሽ። አሁን ገባሽ? እኛ ምንም ነገር ግን አንቺ ከጤናሽ የሚበልጥ ነገር የለም። አይምሮሽ ሰላም ካላገኘ አሁን እዚህ ውስጥ አይምሮሽ ውስጥ ኪያ አመናጨቀች ምናምን የሚለውን ነገር ታዩ። በቃ የፈለገውን እንደምትል አይምሮሽ ውስጥ አውቋል። ለምደሻታል። በቃ አዳፕት አድርገሽ ተይና ቤት ቀይሪ። ግን አሁንም ጤናሽ ወይ ዌብሳይት ጤናሽ ያልተስተካከለ ነገር ከሆነ ቤት መቀየር ሳይሆን ወደ ሀገርሽ መሄድ እንዳለብሽ ይሄን አይምሮሽን አሳምኝ። ጤናሽ ገራት እዛ ስትወስደ በቃ ስልክ ወዲያው ነው የምንቀመው። እንዴት እኔ እኮ እናቴን እራሱ አላወራሁም። 12 ቀን ሙሉ ሚዲያ ላይ ጠፍቼ ዛሬ እንደ ድንገት ነው በቃ ከዚህ ቤት ሳልወጣ ከዚህ እኮ ይቀባል። በእንደዚህ በቢሮ ስትመጡ እንደዚህ ነው። ይሄ ደግሞ ህጋቸውን አክብሩ፣ የተለመደ ነው። ስለዚህ ነገ ስልክ ለማግኘት ነገ ቤተሰቦቻችሁን ለማውራት ጠንክራችሁ የሆነ ሰንበዲ ቤት መስራት አለባችሁ። የሁሉም ህግ ነው። ሰው ቤት ስንመጣ እኔም ስመጣ ስልክ አልነበረኝም፣ ፖዚም ስትመጣ አልነበራትም። ህጋቸው ነው። እናንተ ከኢትዮጵያ አምጡም ብላችሁ እስከመጣችሁ ድረስ ህጋቸውን አክብሩ። አንድ እኔ በስልክ መቀማት ይህን ያህል እንትን ሰክሰስፉል አይደለሁኝም። ለምን ብዬም አልጠይቅም። ምክንያቱም አንድ ሰው ሲገባ ሰው የራሱ ህግ አለው ብዬ ያንን ላስብ። ሁሉም ነው ደግሞ ሁሉም ደላላ ይህንንም እኔ በጣም የምናደደው በእነሱ ልጆቹ ታመው ልጆቹ ሲራቡ ልጆቹ ችግር ላይ ሲሆኑ አያያቸውም። ይህን ነው እንጂ ነገ ኪያ የሆነ ቤት ስትገባ ስልክ ይኖራታል። በቃ አለቀ። ይሄ ደግሞ እናንተን ያጨናንቃችኋል። አብዛኞቻችሁ የስልክ ማጣት ነው ችግር የሚሆንባችሁ። የምሬን ነው የምላችሁ። ሰላማችሁን የሚነሳችሁ ስልክ ሳርዬ ስልኩ ምን እንደሆነ ታውቂያለሽ? ችግሬ ማለት ነው ድንገት ሰው የሚረዳኝ አንቺና አንቺ መሰሎችሽ ችግሬን ይረዱኛል እስከሚረዱኝ ነው ድረስ እና የሆነ መፍትሄ ካገኘው ከነሱ በማለት ነው እንጂ እርዳታ ምናምንም አልፈልግም። እዛ ቤት ያውቃል ብቻ ጥሩ ቤት እንኳን ቢገጥመኝ እዚህ ቤት ሸክኮኛል። መውጣት አለብኝ። ማሬ መጀመሪያ ራስሽን አረጋጊሽ። መጀመሪያ አታልቅሽ፣ አንቺ አታልቅሽ። እሺ መጀመሪያ ራስሽን አረጋጊ። እሺ ማሪያ መጀመሪያ ራስሽን አረጋጊና የደላላዋንም ቁጥር ለኛ ስጭን። ስልክሽ እንኳን ቢቀማ እኛ እየደወለን እናገኝሻለን፣ እናወራሻለን። ስለዚህ ውጪ ኪያ አንቺ አሁን ዛሬ አልሰራም መብትሽ ነው። ግን መጀመሪያ ነው ሳሪ መጀመሪያ ራሷን ማረጋጋት አለባት። ራስሽን አረጋግተሽ ሳታለቅሽ ምን ሳትይ
ራስሽን አረጋግተሽ ሂጂ። እሺ ማሬ? ኪዩ እየሰማሽ ነው? እሺ ማሬ። አታልቅሽ፣ ለትንሹም ለትልቁም አታልቅሽ። ችግር አለብሽ? አዎ ችግር አለብሽ። ታመሻል? አዎ ታመሻል። እሺ ቁጥሯን ስጭን፣ የደላለዋን ገባሽ? እንኳን ስራ ነው ሳርጃ ነው የት ነው? አሊያን ነው የሚባለው ቦታ። አላይነሽ? አዎ ጁዬ ምን አለ ችግር የለውም። እኔ ሂዊን አገናኝሻለሁ። አይዲ ተሰርቶልሻል? እሺ ማረ የመጀመሪያ ነበረ። ከዛን ካንሲሌሽን አድርጎኛል ሰውዬ። ሊያልቅ ራሱ ቢያንስ 10 ምናምን ቀን ይቀረዋል፣ 15 ቀን ይቀረዋል እሱ ሊያልቅ። አንዴ ቆይ እሺ፣ ልደውልላትና ሂዊን ጥሪያት። ቆይ ስለዚህ እንትን አይደለም ቪዛ በተድቢር አይደለችም ማሪ። እንዴ በተድቢርማ ብትሆን እኮ ህጋዊ ናት። እሷ እኮ ህገወጥ እኮ ናት። በቃ እንደዚህ እኮ ነው። ተድቢር እኮ ህጋዊ ነው። ሳሪ አትቆጫት የምትይው ልጅ እኔ መች ተቆጣኋት? ወይ ጎድ የማይመቱ ሲቆጥቅ ያለቅሳል አሉ። መች ተቆጣ? ሰላም ብዙ ልጆች ምን እንደሚያደርጉ ታውቂያለሽ? አሁን በቅርብ አንዲት ልጅ ስትነግረኝ ምን አለች መሰለሽ? ቢሮ ያለው ነገር አንዳንድ ቢሮዎች የሚያደርጉትን ነው የምነግርሽ አሉ። እንደዛም ጥሩ የሚባሉ ቢሮዎችም ይኖራሉ። ያነበርኩበት ቢሮ አለች በጣም ችግር ስለነበረ እዛ ላለመመለስ ብዬ እዚህ ቤት ቁጭ አልኩኝ አለችኝ። የነበረችበት ቤት ማለት ነው። ከዛ በኋላ በጣም ከአቅሜ በላይ ሲሆን ቢሮ መልሽኝ ብያት መለሰችኝ። ከመለሰችኝ በኋላ በቃ መሄድ አልቻልኩም፣ በጣም እያመመኝ ነው። ከዛ የሆነ ስራ መጣና አልችልም፣ አሞኛል፣ ማረፍ ፈልጋለሁኝ ብዬ ስላት ያንን አልሄድም ብዬ ስላልኳት ብቻ ጥሩ ስራ ሲመጣ ለሌላ ሰው አሳልፋ እየሰጠች ወር ከ20 ቀን ቀጣችኝ አለች። እዛ ቢሮ ውስጥ ስልክ የለ ምን የለ፣ በዛ ጭንቀት ውስጥ እንደዛ ሆነ ማለት ነው። እና ለዛ ነው መጀመሪያ ወደ ራስሽ ተመለሺ፣ ተረጋጊ እያልንሽ ያለ ነው። አንዳንድ ጊዜ በእልህ ተጎጆ አንቺ ሆነሽ ሳለ ይባስ ትጎጃለሽ። ስለዚህ መረጋጋት ያለብሽ አንቺ ነሽ። መጀመሪያ ብልጥ ሁኚ። አንዳንድ ልጆች ሳይፈልጉ በግዳቸው ከአቅማቸው በላይ የሆነ ማለት ነው የሚናገሯቸውን ምኑን ሁሉን ነገር ቻል አድርገው ያልፉታል። ምክንያቱም እዛ አሁን የልጅ ሴትዮዋ ትናንትና አምጠታኝ ዛሬ ምግብ ውጭ ላይ ነው የሚሰራው እና ፀሐይ ላይ ምናምን ነገር አሉና ምግብ ትመሪያለሽ ስትለኝ ምግብ አልፈልግም አልኳት። ራሴን ስለማውቀው ህመሜም ማለት ምግብ አልፈልግም እንድትመልሰኝ ነው፣ ራሷ ፈልጋ እንድትመልሰኝ ነው እንደዛ ያልኳት። ማለት እንዳ እዛ ሲሄድ ይቀልልኛል በሚለው ማለት ነው። እኔ የምለው አንዳንድ ሰዎች ግን ማለት ነው እስክርቢቶ እጃችሁ ላይ ስላለ ዝም ብላችሁ ትጽፋላችሁ። ወይኔ ግን እንደው ምን አይነት ሰው ናችሁ ግን? እኛ እኮ ነገ ችግር ውስጥ እንዳትገባ ነው ሀሳብ እየሰጠናት ያለ ነው። እየነዳች ነው መሰለኝ፣ አታነሳም ስልክ ሳሪ። እሺ ሙኒትሳ ሙኒት ታግዛታለች። ሙኒት ምንድን ነው? ሙኒታ ላይ አይደለች? አዎ ችግር ሂዊ ናት። ፎዚ እነሱን ታያቸው። ሳርዬ ቦይስ ላድርግላት ለዋናዋ ማለት ለሴትዮዋ ጥሩ ነች። ደላላ ቦይስ ላድርግላት በጸባይ ደግሞ ከዚህ ሰምተው ነዛ ሌላ ኬዝ እንዳያስፈጥሩ ቢፍነው ቦይስ አድርግላት። ማንም ያስፈልግ አቃሉ ሂዳ እዛ ተናገረች ምናምን ብሎ እንትን እንዳይሉኝ ፈረውኩ። አንቺንም ያቅሻሉ እንደዛ ያለኝ አንቺ ስም አልጠቀስሽም። እህቷ አለች ስም አልጠቀስኩም እኔ ምንም ስም ስለዚህ ምንም የሚያስፈራሽ ነገር የለም። አንቺ እና ለማን ያወራሽ ያለሽ አንቺ ያለሽበትን ሁኔታ ነው እያወራሽ ያለሽው እና ምንም የሚያስፈራሽ ነገር የለም። አሁን አንቺ ማድረግ ያለብሽ መጀመሪያ በቃ ተረጋጊ፣ ወደ ራስሽ ተመለሽ። ቦይስ ላድርግላት ሳርዬ እኔ መመለስ ፈልጋለሁ ብዬ ማለት ምን እንደምትለኝ ትሰማለች ግን ግን ምንድነው መሰለሽ ኪያ፣ አሁን እኔ በጣም እንትን ያልኩት አንቺ ራስሽ በጣም ተጨናንቀሻል። ወደ ራስሽ ተመለሽ። ጭንቀት ደግሞ በጣም መጥፎ ነው። አሁን እኛ የምንልሽን ሁሉ እየሰማሽ አይደለም። ቢኮዝ በቃ ያለሽበት ሌላ ዓለም ነው። መጀመሪያ ኪዩ ተረጋጊ። ምክንያቱም ለምን እንደሆነ ታውቂያለሽ። መብትሽን ግዴታሽን እኔ ልንገርሽ፣ አዳምጪ። ማንም ሰው ካልተመቸው ቤት የመቀየር መብት አለው። ማንኛውም ሰው
በእነሱ ምናልባት ደንብ ሊኖራቸው ይችላል። 4 ጊዜ 5 ጊዜ 6 ጊዜ ዋቴቨር አይዶን ነው። ግን አንቺ ገና ፈርስት ታይም ነሽ። አንድ ቀየርሽ፣ ሁለተኛ ነሽ፣ ቢያንስ እንኳን ሶስተኛ ነሽ። ገባሽ እድል። ስለዚህ አንቺ አልተመቸኝም ብለሽ ቤት መቀየር እንደ ሌላ ነገር ያውብኛል ብለሽ የምትይ ከሆነ ይሄ ግዴ መብትሽን አለማወቅ ነው። ሲቀጥል ደግሞ ኪዩ ልንገርሽ፣ እዛ ቦታ ላይ ሂጄ ገና ለገና ሴትዮ አትሰድበኛለች። አንቺን ብቻ ነው እንደ የምታመነጫጭቀው ኪዩ? ሁሉንም አይደለም እንዴ? ሁሉንም ነው። ይሄ ስራቸው፣ በቃ ስራቸው ነው ማለት በቃ እንደዚህ አይነት ሳርዬ፣ አንድ ነገር ልንገርሽ። እኔን አሁን ውስጤን የረበሽው በቀደም ለታ ማለት ትናንት ሳልመጣ ትናንትና ወዲያ አንድ ልጅ በጣም ከቢሮ ውስጥ እኛ 3 ዩኒፎርም ያለበትን ነበር እና ባልሆነ ክላስ ባዶ ክላስ ውስጥ አስቀምጠው ነበር። ዩኒፎርም ያላችሁ ተነሱ ተብለባሉ እና እዛ ከእንደዚህ ስራ ልመችም ብሏት መጣ ልጅቷ ማለት ነው። እንዴት አሳይሻለሁ ምን አባሽ ቆይ ብላ በሩን ውጡ ብላ በሩን ዘጋችና ልጅቷ ምን እንደሆነች በአንዴው ኪኒን ያልሆነ ኪኒን ወጣ ሙታ ነበር። አሁን ወደ ኢትዮጵያ መልሰዋታሉ ባሉ ብሎክ አስደርገው እንደ የሳይ በቃ ውስጤ ሸክኮኝ እኔራሱ ሰላምን ደሳይ ማለት የሰው ሙታ ነበረ። ሰሚ አሁን የገባሽበት ቤት ሸከከኛልሽ፣ ቢሮ ሸከከኛልሽ። የት ሄጂ? ለቢሮማ በሄድ ችግር የለውም። ሴትዮዋ ዋናዋ ችግር የለውም። ግን ልጅቷ ያቺ ልጅ እንደዛ አድርጋ ታየው። እኔ ደግማ እንደዛ ካደረገች ከጠፋሽ አንቺ ነሽ ችግር ውስጥ የምትገቢው። ያለ መጥፋት ደግሞ እንዳጠፊ ደግሞ እኛ እየመከርሽ ነው። ታያት፣ በቃ ታያት። ሁሉም ነገር እግዚአብሔር በፈቀደው ብቻና ብቻ ነው የሚሆነው። እሷን ታያት፣ በቃ እሷን ታያትና ኪዩ አንቺ በራስሽ መጀመሪያ ተረጋጊ፣ ወደ ራስሽ ተረጋጊ። ያለበለዚያ አንቺ ራስሽ ችግር ውስጥ ትገቢያለሽ። አንደኛ ሰላም ካላገኘሽ እዛ ሂደሽ ደግሞ የበለጠ ነው የሚያጦዙሽ። ይቀጠቅጡሻል፣ ይደበድቡሻል። ምን ታውቂያለሽ ምን እንደሚያደርጉሽ? ወይ ራስሽ ተመለሽ ኪዩ፣ ራስሽን ኮንትሮል አድርጊ፣ ራስሽን ተቆጣጠሪና በመጀመሪያ አንቺ ከጭንቀት ውጭ ውዴ ኪዩ። ለምን አንቺ ከጭንቀት ካልወጣሽ ኪዩ እኔ አግዝሻል፣ እና ቤቴን እኔ አግዝሻል። አሁን በእናትሽ እንደው በማርያም ላይ ዊደው ቦይስ ላድርግላት፣ ቦይስ እሺ ላድርግላት። ኪዩ አሁን በዚህ ድምፅሽ አይደለም እሺ። መጀመሪያ ተነሽና ፊትሽን ታጠቢ፣ በቀዝቃዛው ታጠቢና ውሃ ጠጭና ተረጋግተሽ አውራት ማሪ። እሺ እሺ የበናትሽ ላይ ዊደው እኔ ከየትም አመጣታለሁ ሂዊ፣ እሷ እንድታግዝሽ አደርጋለሁ። እሺ እና ደግሞ ኪያ በተቻለ መጠን በቮይስ አውራት። እሺ ቀጥታ አትደውይ። ጁዬ ደውይላለ። የለኝም ቀጥታ ሲጀምር ዘግተዋለች ሴትዮ። በቮይስ አውራት። ግን እንዳልኩሽ ለእሷ ቮይስ ስታደርጊ ተረጋግተሽ ፊትሽን ታጥበሽ በጣም ረጋ በለሽ። እሺ ሳሪ ስልክ እያወራሽ ነው? ቆይ ለእሷ እንደውላት ለሂዊ እንደውላት እና አላይን ስለሆነች አላይን እንትን እንድትል ማለት ነው። ይሄን እኮ ወረቀቷንም አልሰሩላትም እኮ ይሄን እኮ አይ አበባ ያለ። እሺ ጋይስ ቆይ ጠብቁኝ። ነፂ አስገቢኝ፣ ሳሪ አስገቢኝ የምትሉ የእሷን እገዛ ሳልጨርስ ሌላ እገዛ ደግሞ በዛ ላይ ደግሞ እኔ ስራ ጨረስ። ሰው ሲታገዝ ካዩማ ይበሳቸዋል። ደግሞ መች ስራ ጨረስኩኝ። እሷ መጣች፣ ኪያ ጋር ቁጭ አሉ። ቅድም ደግሞ ሌላ ልጅም ሰውራ ነው። ምን አባቴ ላድርገው? የለበሽው ሽፎን የምትሉ ጋይስ የለበስኩት ሽፎን 150 ዴሊቨሪ ፍሪ። እሺ ውዶቼ ትንሽ ተስራና በኋላ ታስተናግዳችኋለች። እሺ ዛሬ ታነሳም ሄዮ ዋትስአፕ አለሽ? እሺ ይሄው እኔ ፎሎ አድርጌሻለሁ። ቁጥርሽን ላኪልኝ። እሺ አሁን ልክልሻለሁ። በቃ ትጥፋና ትጥፋ የሚለው ማን ነው? ትጥፋ እንዳትሉ
ይችን ልጅ ገደል እንዳከቷት ኪያ ማርያምን እዚህ ጋር ያለ ማህበረሰብ ትጥፋምልሽ ሳሪ አልጠፋም ማርያምን አልጠፋም ስንት አመት ሰው ሀገር ኖር ያለው አልጠፋም ናቲ ደግሞ ይኸውልሽ ናቲ ይሄን 2 ቀን 3 ቀን እሷ ያለችበት ሁኔታ ጥሩ ስላልሆነ ነው እሷ ስትመጣ ታግዝሻለች በእርግጠኝነት ታግዝሻለች እኔ እሱን ልል ነበረ በእናትሽ ሳላቅ ፈረድኩባት መሲ ላይ ስለማላቅ ስላልሰማው ዝም በይ ተይው ዝም ተያት በቃ ተይው እኔ ብዬሻለሁ እሺ በጣም ይቅርታ ችግር የለም ዝኑዬ እኔ እንደውም አንቺ ምን ሆንሽ ብዬ ነው ገባሽ ዝኑ ሲሉ ያኔ ነፍሰ ጡር ስለሆንሽ ምን ሆንሽ ብዬ ነው ኢትስ ኦኬ እኛ እናግዛታለን ግን ኪያ መጀመሪያ ዝናሽ ወደ ራሷ ትመለስ ትረጋጋሽ ምናርግ 6 ወር ሙሉ እንዲህ ነው የምታለቅሰው አሁን ደግሞ እኔ እኮ ከአንቺ በፊት እንዲያውም ለአስቴር ደዊና ለመሲ እንድትናገር ምናምን አልኩኝ እኔ ያለውን ነገር ምናምን ስለማላቅ በመሲ ላይ ስለፈረድኩ ልክ እንደ ጓደኛ አይተሽ ስለምትፈርዱ በጣም ይቅርታ እኔ ያለችበትን ሁኔታ ስለማላቅ ነው ደግሞ ለዛ ነው እኔ የምቀርቢው ሰው ላይ ትፈርጅበታለሽ ሳሪ ማርያንቺ ስለዚህ በጣም ይቅርታ ስለማላቅ ኢትስ ኦኬ ኖርማል ነው በቃ ችግር የለም ታግዛታለች እኛም እናግዛታለን ግን ትጸልይ መጀመሪያ ከዛ በኋላ ላይ ነው ይው ያለች ያላነሳችሁ ወይ ተኝታ ይሆናል ሰምተሻት እንደሆነ ልጆቼ ጠዋት ትምህርት ቤት እንደሄዱ አልተኛውም ብላለች ወይ ተኝታ ይሆናል ሂዊን እንትን እንበላትና እናውራትና ሂዊ መሲም ትመለሳለች በደንብ እንትን ትላታለች ሂዊ የበለጠ ትረዳታለች ማርያምን እውነቴን ነው ችግር የለም ሳሪ በቃ እንደ ሆነ አርጊላት ኔትወርክ ስለሚያቆራርጥ ነው 10 የሚያስወጣኝ እሺ ዝምዬሽ እሺ ከርታ ስላስቸገርኩሽ ወይኔ ሰውዬ እንትን አለኝ ዝኑ አንቺም ስታወሪያት ስትደውልልሽ እንድትረጋጋ ብቻ በደንብ ምከሪያት አሁን እሷ የሚያስፈልጋት መረጋጋት ራሷን ፕሮቴክት ማድረግ ነው የሚያስፈልጋት እሺ እኔ እኮ እኔ ኢትዮጵያ ነኝ እዛ በሆን እንኳን በማቃችን በደወለችልሽ ቁጥር አሁን ትልቁ አደውልም እዚህ ጋር እዚህ ቁጥር የላትም እኮ በኮኔክሽን ስለሆነ ነው ቲክቶክ ቁጥሯን አዘግተውባታል እንደዛ አይመስለኝም ያ አይ ቁጥሯን እንዳዘጉባትማ ነገረችን ለኪያ የፓስፖርትሽ ኮፒ አለሽ ስልክሽ ውስጥ አው አለኝ ለዝኑ ልላካ ግን ይኸውልሽ ሳርዬ ነገርኳትና ያቺ ዋናው እንደለሏል ምን ነው አለች ምን ነሽ ነው አለችኝ እኔ ሸቆኛል ጥሩ ስሜት እየተሰማኝ አይደለም ልመለስ ነው ፕሊስ እዛ ያለችው ልጅ እንዳጮብኝ አደራሽን አልኳት ከዛ ምን በቃ ትመልስ ምን እንደምትያታቀልሽ አሁን በጣም ጎበዝ ትክክል ያደረግሽው እሺ ልክ እንደዚህ ተረጋግተሽ አሁንም ስትመልስልሽ ደግሞ እንደዛው ተረጋግተሽ አውሪያት እሺ እዩ ምን እንደምትያታቀልሽ አሞኛል አንቺ ስለማታቂ ነው እንጂ እኔ በጣም አሞኛል ከማህፀኔ እንደዚህ ደም ነው እየፈሰሰኛለው ትናንትና አሞኛል ስል ተነሽ ብለው ስለወሰዱኝ እንጂ አሞኛል ያለውበት ሁኔታ ጥሩ ላይ አይደለም አንቺ ትረጃለሽ ሰው አቃለውኝ እባክሽ ከዚህ ጭንቀት አውጪኝ በቃ ይሄንን ብቻ በያለሽ እሺ እሺ አሁን ደግሞ ማለት ነው ለጁጁ የፓስፖርትሽን ኮፒ ላኪላት እሺ ኮፒ ላኪላት ጎበዝ ጁዬ ፓስፖርቷን ኮፒ ተቀበያት ጁዬ የፓስፖርቷን ቁጥርና እንትኗን ተቀበያት የዋትሳፕ ቁጥሯን መሲም ታግዛታል አላህ ይስጥር በጣም ነው የሚያሳዝነው ወላሂ የለበስኩት ሽፎን የምትጠይቁ ሰዎች 175 ዴሊቨሪ ፍሪ ከዛ ውጪ ስጠይቅኝ የነበረው ልጅቷ እንጀራ አለ ወይ ነው ምናምን ስትይኝ የነበረው አለ እንዴት ነሽ ሳሪ ደህና ነኝ ጋይስ ቆይ ኪያ የምትለው ምስ ከዛ ግዙ በህጋዊ እንዲልምጣ ማህበራዊ ጉዳይ ሄዳችሁ ተምራችሁ ሲወሲ ምን ብላችሁ ኢትዮጵያ የምከፍሉት ክፍያ እንኳን ብዙ የለም በህጋዊ መምጣት የምትፈልጉ ከሆነ ሳሪ ተረጋጊ
እኔ ነው እውነት ዝኑኒ ነው ማሪ። እኔ ምን አልኩኝ? በነገራችን ላይ ቋንቋ የምትችሉ ከዚህ በፊት ሌላ ሀገር ሰርታችሁ የምታውቁ ሰዎች ከቻላችሁ በሜዲሲሲ ህጋዊ ኤጀንሲ የሆኑ አሉ። በሜዲሲሲን ብትመጡ አይኖ ደሞዛችሁ ትንሽ እንደሚሆን ይታወቃል። ግን አትሊስት በህጋዊ መንገድ ስለሆነ የሚያመጧችሁ ደህንነታችሁን ለማወቅ ያን ያህል አይቸግርም። እና በተቻለ መጠን በህጋዊ በሆኑ ስፔሻሊ ሃውስሜድ የምትመጡ ልጆች በተቻለ መጠን እንደው ድፍት ብትሉም ራሱ የፈለገ ነገር ይምጣ ሲኦሲ ወስዳችሁ ሰራተኛና ማህበራዊ ጉዳይ ኬዛችሁን አውቆ ወደ ኢሚግሬሽን ሚሴጅ ተልኮ በስነ ስርዓት ነው እና እንትን በሉ። እንደዚህ ራሳችሁን አደጋ ውስጥ አትክተቱ። ተድቢር ህጋዊ ነው ወይ? ተድቢር ህጋዊ ነው፣ ግን ችግሩ እዛ ኢትዮጵያ ያሉት የሚያመጧችሁ ደላሎች እነሱ በህገ ወጥ መንገድ ነው የሚልኳችሁ። ትልቁ ችግር ያለው እዛ ነው፣ እዚህ አይደለም። ትልቁ ችግር እዛ ነው። የኢትዮጵያን ቢሆን ኮሚኒቲ ባልሹፍ እዚህ ከዚህ በፊት እኔ በዛ ነበር የመጣሁት እና ያስከፍላሉ እስከ 30-40 ሺህ። ይሻላል እንዴ? ዝም አሁን እኮ ማለት ነው 150 ሺህ ምናምን እኮ ነው እየጠየቋቸው ያሉት መዳም ቤት ሊመጡ። እሱን ብቻ አይደለም ደግሞ በሜዲሲሲ ስትመጪ አትሊስት በህጋዊ መንገድ ነው የምትመጪው። ሳራ በተደጋጋሚ እየጠየቅሽኝ ነው የልጅቷን ኬዝ ሆስፒታል ያለችውን። ደህና ናት፣ አሁን ምንም አትልም፣ ለውጥ እየታየባት ነው። ደህና ናት። እሺ ጁዬ ይቀመጥ ወዴዋ ረጁ ቃል ካለኝ የዛ ሰውዬ ቁጥር ነው። እሺ ጋይስ ካላስ ኪዩ እስከምትመለስ ስራ ለስራ ግዟ ዝኑ ወይዬ ማሬ በቃ ወዴ እናግዛታለን። እሺ ያልነውን እናደርጋለን። አዲስ ነገር ካለም ደግሞ ንገሪኝ አንቺ አሳብ። እሺ ሳሪ በጣም አመሰግናለሁ። በርቺ ክብረት ዝምዬ ገንፎ እንበላለሁ። እሺ መጥቼ ገንፎ እንድታበይ እሺ ትመጫለሽ ሳሪ ኢትዮጵያ? 3 ወር ይቀርሻል ኢንሻአላህ ለዘመን መለወጫ እንግዲህ ወይ ያኔ ያን አካባቢ ነው የምወልድ ክረምት መጨረሻ። እሰየኔ ቆንጆ በቃ እስከዛ እንመጣለን እንግዲህ እሺ ማለት እሺ ውዴ እሺ በሰላም ወደ ሀገራችሁ ያብቃችሁ እናንተም። እሺ በቃ አመሰግናለሁ። አሁን የምትገዙ ነው ግቡ፣ ብትገዙ ነው ግቡ። እሺ ግቡ ነው የምትገዙ። ሳሪ ዛሬ ያንቺን ቅንጬ ነው የበላሁት። እስኪ ማርያም በይ ቁርሴ ወላሂ ያበደ ቅንጬ ነው። ይሄ ቀላል አሪፍ ቅንጬ እኮ ነው። የምትገዙ ግቡ ጋይስ። እስኪ የምትገዙ ግቡ። ዝኑ ጋም ገንፎ ለመብላት ለመሄድ ያቀዳችሁ ሰዎች በውስጥ እንትን በሉኝና አብረን እንሄዳለን። አረንጓዴ ቢጫ ቀይ ፎጣ ፈለጋችሁ ወይስ ደግሞ ምን አይነት ፎጣ ፈለጋችሁ? ፎጣ አለ አረንጓዴ